ሄርስ ከዚህ ሐዲስ ላይ የተመረጠ ነው። ምን ከሚለው ተአረፍ ኢለላህ ከአላህ ጋር ተዋወቀው ፊራኻኢ በደስታህ ጊዜ። አው ስንትና ስንሰዋለ ዛሬ አወል ሰልፍ ላይ ማሻአላህ ከመስጊድ ማይጠፋ የነበሩ ብዙ ወንድሞች አባቶች ትንሽ አላህ ርዝቅ ሲያመጣ የሆነ ነገር ሲቀየር ከመስጊድ እየተራቀ አይ ስራ ቦታ እየተባለ ከነጭራሹ ከሰላት የጠፉ ስንት አሉ። አላህ ይጠብቀን። ምንድነው የሚጠበቅብን? ሀብት ሲመጣ ደስታ ሲመጣ ይበልጥ አላህን መገዛት ነው። ወዝኩር ረበከ አላህን አውሳው በማታውን በጠዋትን አለ ማንን? ዘከርያን። መቼ? መሃን ሆና ባለቤታቸው ልጅ አጥተው እድሜያቸው ሄዶ ያ ረቢ ሲሉ አላህ ስሙን አውጥቶ ያህያ ብሎ ነብይ የተከበረ ጥብቅ የሆነ ልጅ ሰጥቻለሁ አላቸው። ከዛ ምን አላቸው መጨረሻ ላይ? ጌታን በማታውን በጠዋቱ ጊዜ አወድሰው አጥራው። አዎ ኸይር ነገር ሲመጣ ደስታ ሲመጣ መልካም ነገርኛ ጋር ሲመጣ ከአላህ መራቅ ሲሆን ምንድነው የሚጠበቅብን? መቅረብ ነው። ይበልጡን እሱን ማወደስ ነው። ይህ ርዕስ የተዘጋጀው ለዚህ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ ትርሚዚ በዘገቡት አልባኒ ሰሂህ ባሉት ሐዲስ ላይ ምን ይላሉ? የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም መን ሰረሁ አየስተጂበ አላሁ ለሁ ዐንደ ሸዳኢድ ወልከርቢ ፈልዩክሲር ዱዓ ፊረኻ አሉ። እንደው በደስታው ሰዓት ጭንቅ ባለው ሰዓት መከራ በበዛበት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው ፈልዩክሲር ዱዓን ያብዛ። መቼ? ፊረኻ በደስታው ጊዜ በሰላሙ ጊዜ ዱዓን መብዛት። ያ ረብ ማለት ሁሌ እሱም መጨቅጨቅ። አላህ ሲጨቀጨቅ የሚወድ ጌታ ነው። የሰው ልጅ ነው ሲጨቀጨቅ ማይወደው። አላህ የሚቆጣው ያልተለመነ ሰዓት ነው። መን ለም የስአልላህ የግደብ ዐለይህ አላህን ማይጠይቅ አላህን ማይለምን አላህ ይቆጣበታል አሉ። ስለዚህ አላህ በጭንቅ ሰዓት ከርቡ መከራው ውጥር ባለበት ሰዓት ዱዓውን እንዲቀበል የፈለገ ሰው ዱዓ ያብዛ። መቼ? በደስታው ሰዓት። እስቲ አንድ የሶስት ነቢያቶች ታሪክ ጭንቅ ብሏቸው አላህ ከጭንቀት እንዴት እንደገላገላቸው እንመልከት። አብዛኛችሁ የምታውቁት ዩኑስ ዐለይሂ ሰላም ስለ መከራ ሲነሳ ስለ ጭንቀት ሲነሳ ዩኑስ እንደ ተምሳሌት ይነሳሉ። ዩኑስ ዐለይሂ ሰላም እንግዲህ አላህ ነብይ አድርጎ ልኳቸው ህዝቦቻቸው አልቀበልም ሲሉ የአላህን ትእዛዝ ሳይመጣላቸው በፊት በመቆጣት ከከተማ ወጥተው ነበር። የዚህ ጊዜ ዩኑስ የሆነ መከራ ላይ ወደቁ። ወዘኑኒ ኢዝ ዘሀበ ሙጋዲበን ዘኑን የአሳውን ባለቤት ማውሳው ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘና አለ አለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ገመተ፣ ጠረጠረ። ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ አላ ኢላሃ ኢላ አንተ ከአንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉ፣ ራሳቸውን ዝቅ አረጉ። በአንድ አሰር ላይ ሲነገር ዩኑስ ዐለይሂ ሰላም ይባላል ልክ አሳ ነባሪ ውስጥ ወድቀው፣ አሳ ነባሪው እንግዲህ አስቡ፣ አሳ ነባሪ አንዴ አኝ ካለ እንዴት እንደሚጨፈልቅ ከባድ ወፍጮ ነው። ግን አላህ ትእዛዝ ነው የሰጠው ስጋውን እንዳይበላ በአደራ መልክ እንዲቀመጥ። የአሳው ነባሪ ሆድ አለ፣ ጨለማ ነው፣ ሌሊት ነው ወቅቱ፣ ጨለማ አለ፣ የባህሩ ጨለማ አለ። በሶስት ጨለማዎች ነው ፈናዳ ፊ ዙሉማት አለ። የዚህ ሰዓት ሲጠራ ሰማይ ድምጻቸው ሄደ ይባላል። ለማ ዳአ ፊ በጥን الحوت ይላሉ። ዩኑስ ዐለይሂ ሰላም አሳ ነባሪ ሆድ ውስጥ ነው በተጣራ ሰዓት قالت الملائكة መላእክቶች አሉ ያ ረቢ هذا صوت معروف ጌታችን ወይ እኮ የሚታወቅ ድምጽ ነው። من بلاد الغربية ከዛ ከዱንያው ምዕራብ አካባቢ ካለው አካባቢ የሚታወቅ ድምጽ ነው፣ ሩቅ ነው ከተማው። فقال الله عز وجل أما تعرفون ذلك ታዲያ ማን እንደሆነ አታውቁም እንዴ አላቸው። قالوا ومن هو ማን ነው እሱ አሉ መላእክቶች። قال عبد يونس ባሪያዬ ዩኑስ ነው አለ አላህ። قال عبدك يونس الذي لم يزل يرفع له عمل متقبل አያችሁ ወዳዕወቱ ሙስተጃባ ያ በጥሩ ሰዓት በሰላሙ ሰዓት ስራ ወደ አንተ የሚሄደው የምትቀበለው ዱዓው ሙስተጃብ የሚሆነው ዩኑስ። አዎ قالوا يا رب ጌታችን ወይ ያሉ መላእክቶች
አፈላ ተርሐም ታዳ አታዝንለትም